አካዳሚዎች ይበዛሉና ለጎቲያ ካፕ ወደ ስዊድን ከሄዱ የኢትዮጵያ ቡድኖች መካከል አንዱ የደብል ፓስ የእግር ኳስ ፕሮጀክት ነው። ከቀሩት ተጫዋቾች አብዛኞቹ ደግሞ ከዚህ ቡድን ውስጥ የተገኙ በመሆናቸው ስለ ጉዳዩ ማብራሪያ መጠየቅ ይኖርብናል። የፕሮጀክቱን መስራች ታዲዮስ ተክሉን አሰልጣኝ ታዲዮስ ተክሉን በቀጥታ ሲዲ ስፖርት የምናስገባው ይሆናል። ስለዚህ በአብዛኛው በዚህ ከጎቲያ ካፕ ውድድር ጋር ደብል ፓስ የእግር ኳስ ፕሮጀክትና የእድሉ ደረጀ ፕሮጀክት ናቸው ብዙ ጊዜ ጎቲያ ካፕ ላይ ተሳትፎ የሚያደርጉትና ይህንን ጉዳይ ማንሳት ተገቢ ነው። ሶፊ መረጃው ትናንት እንግዲህ ይፋ ያደረግነው እኛ ነን እና ይህንን መረጃ ከዛ በኋላ በርካቶችም በጣም ተገርመው ነበር። ምንድነው የተፈጠረው ነገር፣ እንዴት ነው የሆነው ነገር የሚሉ ሐሳቦችን እኛን እንደመነሻ ወስደውም ዝርዝር ነገሮችን ለመስራት የሞከሩም አሉና እንዴት አገኘው ይሄንን ጉዳይ? አዎ ግርሜ፣ ያው መጥራት ያለባቸው ነገሮች ስላሉ ነው አንዳንዴ ወደ አልሆነ ነገር የሚወስዱ ሰዎች እና ያለን መረጃውን በሚመለከት በተለይ የኢትዮጵያ ብሔራዊ ቡድን ነው ምናምን የሚሉ ቀንጭብ አድርገው ያዩትና በአጋጣሚም አንዳንዶች ደግሞ ሆን ብሎም ሊሆን ይችላል ያን የሚያደርጉት። ግን እንደዛ አይነት ነገር ስላስተዋል ግልጽ ያለ ነገር መኖር አለበት፣ ለህዝቡም ግልጽ ያለ ነገር መኖር እና ደግሞ የሰማናቸው የሚዘገንኑ አዳዲስ ነገሮች ሰማን እና እነሱ ነገሮች ጥርት ማለት አለባቸው። ስሙ እየተጠራ ያለው ታዲዮስ ብቻ ነው፣ ግን የሌሎች አካዳሚ ተጫዋቾችም ወይም የሌሎች አካዳሚ ያላቸውም ሰዎች ተጫዋቾች ሂደዋል። ስለዚህ እንደው ተጠያቂነትም ካለ ሁሉም በሚመለከተው ልክ መጋራት አለበት የሚል እምነት ስላለው ሲዲ ስፖርት ከምንጩ ከፈረሱ እንስማ ብለን ነው። በቀጣይ ስልክ መስመራችን ላይ አቶ ታዲዮስ አሰልጣኝ ታዲዮስ ተክሉ ይገኛል። ታዲ እንደምን አለ? እኔ እንኳን ያው በኢትዮጵያ ንግድ ባንክ ነው የማውቅህ። በጣም የተከበርክ ባለሙያ ነህ። ኢትዮጵያ ንግድ ባንክ ውስጥ የሰራኸውን በተለይ ከታዳጊ ተጫዋቾች ጋር በተያዘ ስላገኘን ደስ ብሎናል። መረጃውን ለመስጠት ፈቃደኛ ስለሆን ከልብ እናመሰግናለን። እኔም ከልብ አመሰግናለሁ ግርማችን። እሺ ታዲ እንግዲህ እንጀምር። የመጀመሪያው ነገር ስለዚህ ውድድር ድብልቅልቅ ያለ ነገር አለ። አንዳንዶች ብድጊሉ ታዲዮስ የኔ ድምጽ መስሎታል። የኔና የሶፊ ስለሚመሳሰል ነው። ሶፊ ነው እያወራ የሚገኘው ታዲ። ችግር የለም ያው ነው። አሁን ድብልቅልቅ ያሉ ነገሮች እየተለመጡ ስለሆነ ጥርት ያለው ነገር መኖር አለበት ብሎ ስለሚያምር ሲዲ ስፖርት ያንን ታሳቢ ባረገ መንገድ ነው የመጣ ነውና ምንድን ነው ጎቲያ ካፕ እነማን ናቸው የሚሳተፉት? በምን መስፈርት ወደ ጎቲያ ካፕ ይካሄዳል? እንደዚህ አይነት ውድድሮችስ ከዚህ ቀደም ነበሩ ወይ? ሌሎች ውድድሮችስ አሉ ወይ የሚለውን እነዚህን ነገሮች ጠቅለል አድርገህ ለአድማጭም ለህብረተሰቡ ግልጽ ያለ ነገር እንዲኖር እሱን ብትነግረን ደስ ይለናል። ቅድሚያ እሺ፣ በጣም አመሰግናለሁ። በመጀመሪያ ጎቲያ ካፕ አውሮፓ ላይ ስዊድን ላይ የሚደረግ ውድድር ነው። እንደዚህ አይነት ውድድሮች በተለይ በእግር ኳስ የሚታወቁ ሀገራት ላይ በተለይ አውሮፓ ላይ በብዛት አሉ። ብዙ በርካታ ውድድሮች አሉ። እነ ጣሊያን፣ ስፔን፣ ፖርቹጋል የመሳሰሉት ሀገሮች ብዙ ውድድሮች አሉ። ጎቲያ ካፕ ግን ዓለም ላይ ቁጥር 1 የሚባል የእግር ኳስ ውድድር ነው። ጎቲያ ካፕ በራሱ ተቋም ነው። ለትርፍ የተቋቋመ የእግር ኳስ ተቋም ነው። የጎቲያ ካፕ የዋና የገቢ ምንጮቹ ያው የቡድኖች መመዝገቢያ፣ የመኖሪያ፣ ያው በውድድሩ ወቅት የምታርፍበት ሆቴሎች፣ የምግብ የመሳሰሉ ክፍያዎች ከቡድኖች ስለሚያገኙ በዋናነት ጎቲያ ካፕ የሚተዳደረው በዚህ ምክንያት ነው። በየዓመቱ ከ70 በላይ ሀገራት ይሳተፋሉ። የመሳተፊያ መስፈርቱ ማንኛውም ፕሮጀክት የሆነ ወይም ደግሞ በትምህርት ቤት ውስጥ የሚሳተፉ ይሄ አማተር ፕሮጀክቶች እንዲሁም ደግሞ አቅም ያላቸው ደግሞ በደንብ ፕሮፌሽናል ቡድኖችም የሚሳተፉበት ትልቅ ውድድር ነው። ስለዚህ እኛ በአዲስ አበባ ውስጥ ከ9 ዓመት በላይ ፍቃድ ኖሮን እየሰራን ያለ በየዓመቱ ፍቃድ የሚያድስ የእግር ኳስ ፕሮጀክት ነው። ስለዚህ እነሱ ላይ የሚያወጡትን መስፈርቶች ስለምናሟላ ለሁለተኛ ጊዜ በጎቲያ ካፕ ተሳትፈናል። በሌሎች የአውሮፓ ውድድሮች ደግሞ አንድ ላይ ያጠቅላላ ለሶስተኛ ጊዜ ተሳትፈናል። ያው እንደዚህ አይነት ነገር ሲያጋጥመን ለመጀመሪያ ጊዜ ነው። ያው እንደተለመደው እንደምታውቀው ወደ አውሮፓ ሲወጣ በተለያዩ ምክንያቶች ሲወጣ ተጫዋቾች ወይም ደግሞ የቡድን አባላት በራሳቸው ኬዝ የሚቀሩበት እድሎች ይኖራሉ። ግን ቁጥሩ በዚህ ደረጃ አይደለም። 2ም 3ም እንደዚህ አይነት ነገሮች ያጋጥማሉ። በተደጋጋሚ ከጎቲያ ካፕም ሆነ ከኤምባሲዎች ጋር ቪዛ የምናገኝበት ምክንያት እንደዚህ አይነት ነገሮች ሲያጋጥሙን ሪፖርት ስለምናደርግ
ያው ከእነሱ ጋር እምነት ኖሮን ነው የሰራ ነው። ምናልባት በዚህ ዘገባዎች ላይ ሰሞኑን በወጡት ዘገባዎች ላይ የጎቲያ ካፕ የሚዲያ ሰዎችም የገለጹት ነገር በጣም የምናምነውና ጥሩ ግንኙነት የነበረን። ታዲያ እንደው በዚህ ሂደት ውስጥ ዳብል ፓስ አለ ያንተ ተቋም፣ ሌሎች አሉ ወይስ የዳብል ፓስ አካዳሚ ያፈራቸው ወይም ዳብል ፓስ ውስጥ የሚጫወቱ ተጫዋቾች ናቸው የሄዱት? የአካዳሚ የትኞቹ አካዳሚዎች አሉ ነው? የእናንተ ብቻ ነው? ከኢትዮጵያ የሆነ እርግጠኛ ሆኜ ስማቸውን ባልነግርህም 3 አካዳሚዎች እንደተሳተፍን አውቃለሁ። ኦኬ 3 እኮ አሁን 20ዎቹ ጠፉት የተባሉት በሙሉ የዳብል ፓስ ናቸው ወይስ የሌሎቹም ተደምሮ ነው? አይደለም፣ ስፔሲፊክ ተደርጎ የተጠቀሰ ከኢትዮጵያ ከመጡ ቡድኖች 20 ተጫዋቾች ጠፉ ነው የተባለው። እኛ ይዘን የሄድነው ተጫዋች ራሱ 18 ተጫዋች ነው። ሌሎቹም ይዘው ሄዷሉ ማለት ነው። ሌሎቹም ይዘው የሄዱ ቡድኖች አሉ። አሁን በጎቲያ ካፕ ላይ ስትሳተፍ አንድ ቡድን ብቻ ሳይሆን አሁን በግል ያው እንደ ደብል ፓስ በተለያዩ የዕድሜ ካታጎሪ 4ም 5ም ቡድን ይዘህ መሄድ ትችላለህ። እንዳቅምህ እንደዛ ማድረግ ይቻላል። ግን እኛ ዘንድሮ አንድ ቡድን ይዘን ሄድን። አሁን በዚህ ሂደት ውስጥ እንግዲህ ከሚነሱ ነገሮች መካከል እንድታጠራልንም ስለምንፈልግ ነው። በአንተ ተቋም በኩል እኛ አሁን የደረስንባቸው ያገኘናቸው መረጃዎችና ጥቆማዎች ስላሉ ነው። ተጫዋቾቹ ወደ ስዊድን በሚሄዱበት ወይም ወደ ውጭ ሀገር በሚሄዱበት ጊዜ የሚከፈል ክፍያ አለ 300 ሺህ 400 ሺህ ብር እንግዲህ እንደሰማ ነው። ከዛ በተጨማሪ ግን እንዳይቀሩ ተብሎ በዝግ አካውንት ይሁን በግለሰብ አካውንት ይሁን ደግሞ 1.5 ሚሊዮን ብር አካባቢ የሚሰበስቡ አሉ ይባላል። ያንተ ተቋም እዛ ውስጥ አለበት ወይስ አሰራሩ ለየት ያለ ነገር ከሆነ እሱንም ብትገልጽልን ደስ ይለናል። ሌላ እየተነሳ ያለ ጉዳይ ስለሆነ ነው። አሁን ይኸውልህ አሰራሮቹ የየራሳቸው የየፕሮጀክቶቹ እንደዚህ አይነት የየራሳቸው አሰራር ሊኖር ይችላል። እኛም አንተ አሁን በሰማኸው መረጃ መሰረት የምንሰማቸው ነገሮች ይኖራሉ፣ ግን እርግጠኛ መሆን አንችልም። አሁን እኔ በራሴ ተቋም መሰረት እንደዚህ አይነት ክፍያዎች ማንም ሰው ከፍሎ ማያውቅም። እሱን ደግሞ በመረጃዎችም በሰነዶችም በአካል ደግሞ ማቅረብ ስለምችል እንደዚህ አይነት ነገሮችን እንትናለን። ክሊር የሆኑትን ደግሞ እንደነገርኩ ጎቲያ ካፕ ሲያሳትፈን የመመዝገቢያ ክፍያዎች አሉ፣ የተሳትፎ ክፍያዎች አሉ። የተሳትፎ ማለት በሚሄደው ተጫዋች ቁጥር ልክ 20 ተጫዋች ከወሰድክ ለ20 ተጫዋች የምትከፍለው ክፍያ አለ። የምግብ አለ፣ የማረፊያ አለ፣ ከተማ ውስጥ ለምትንቀሳቀስበት ትራንስፖርት አለ። እንዲህ አይነት ያስከፍለናል። እኛ ደግሞ እሱን ካልኩሌት አድርገን ፕሮጀክት አይደለም፣ እኛም ደግሞ ማትረፍ አለብን። እኛም ያው ለጽድቅ አይደለም የምንሰራው፣ ተረዳኸኝ? ስለዚህ እንዲህ አይነት ነገር ስናደርግ እንደሱ አይነት ወጪዎችን ጨምረን አሁን ያልከውን ከ300 እና 400 ሺህ ብር አንዳንዴ በጣም ታለንትድ የሆኑ ልጆች ይመጡና የገንዘብ አቅም የሌላቸው ነገሮች ሲኖሩ እንዲህ በንግግር የሆኑ ቤተሰቦች 300 ሺህ መክፈል ያለበት 400 ሺህ 350 ሺህ እንዲህ እየከፈለ እነዛን ልጆች የምናግዝበት ሂደቶች ይኖራሉ። እንደዚህ አይነት ነገሮችን ሰርተን እናውቃለን። እና አሁን ውስጥ የሄዱ ነበሩ ታዲዮስ ታለንት ያላቸው ተጫዋቾች ወይም ክፍያቸው በእናንተ ወይም በአካዳሚው አዘር ወይም በሌሎች ቤተሰቦች ተሸፍኖላቸው ይሄዱ አሉ ወይስ በዚህኛው? ይሄ ሰፖርት እንደነገርኩ ነው። ሙሉ ክፍያ በዚህ ዓመት የለንም። አሁን ባለፈው ዓመት ከ9 ልጆች በላይ ከ70% ከ80% በላይ ክፍያቸውን እኛ ሸፍነን የወሰድናቸው ልጆች ነበሩ። የዛሬ ዓመት አካባቢ ማለት ነው። አሁን የታዲዮስ ይዞት የሄደው አካዳሚ ወይም ደብል ፓስ አካዳሚ ይዟቸው ከሄዱ ሰው ተጫዋቾች ስንቱ ጠፋው? አሁን ይኸውልህ ሶፊ ግልጽ ክሊር እንዲሆንልን ማለት ነው። እሺ ክሊር እንዲሆን አሁን ጠፉ ለማለት እነዚህ ልጆች የቪዛ ጊዜያቸው አልቆ መመለስ ካለባቸው ቀን ከዘገዩ ካሳለፉ የዛን ጊዜ ጠፉ ብለን ሪፖርት እናደርጋለን። እኛ ከዚህ በፊትም ሲያጋጥመን እንደዚህ አይነት ነገር በዛ መሰረት ነው። ምክንያቱም የስዊድን ኤምባሲ ቪዛ ሲሰጣቸው ለልጆቹ እኛ የምንጠይቀው ቪዛ የ7 ቀን ቪዛ ነው። ውድድሩ ተጀምሮ እስከሚያልቅበት ያለውን ቪዛ እንጠይቃለን። ስለዚህ የቤተሰቦቻቸውን ስታተስ፣ የኑሮ ደረጃ፣ እዚህ ያላቸውን ይሄ የተረጋጋ ኑሮ በማየት ደግሞ ለሚፈልገው ሰው 1 ወር ይሰጣል፣ 20 ቀን ይሰጣል፣ 15 ቀን ይሰጣል።
የጠየቅነውን 7 ቀን እንዲህ አይነት ነገሮች ስላሉ የተራዘመ ጊዜ ያላቸው ልጆች ስላሉ አሁን እነሱን እርግጠኛ ሆነን መናገር ያው ትክክልም ስላልሆነ በቁጥር አሁን ላይ ባላስቀምጠው፣ ወደፊት ግን እንደነገርኩ የያዝናቸው መረጃዎች ስላሉ ሌላ የምናጣራቸው ስላለ እኛ በክለቡ ፔጅም በአካዳሚው ፔጅም እንዲሁም በመግለጫ ለህዝቡ ማሳወቅ ስለሚኖርብን ስፔሲፊክ የሆኑ ቁጥሮችን ወደፊት እናሳውቃለን። እናትና ልጅ አብረው ጠፉ የሚባል መረጃ አለ። እሱስ ምን ያህል ነው? ጠፉ ማለት ወይም እናንተ እነሱን ማግኘት አልቻላችሁም ወይም ፖሊስ እነሱን ማግኘት አልቻለም? ይሄ ነገር እውነት ነው? እናትና ልጅ የሚባለው ነገር አለ ማለት ቼክ አርጋችኋል ወይ? እናትየዋ ጋር ደውላችሁ ያ ኮሚኒኬሽን አርጋችኋል ወይም ያ ነገር እንደተባለው ፖሊስ እንዳወጣው የስዊድን ፖሊስ እውነት ነው እሱ ነገር? ታዲያ በነገራችን ላይ ሶፊ የስዊድን ፖሊስ ያወጣው መረጃ ሙሉ እኛ የሰጠነው መረጃ ነው። ኦኬ እንዳለ ከኛ የወሰደው መረጃ ነው ፖስት ያደረገው ማለት ነው። እናት እንደነገርኩ እኛ እንደ አካዳሚ እንደ ፕሮጀክት ቀጥታ ከጎቲያ ካፕ ከስዊድን ካለው አወዳዳሪ አካል የግብዣ ደብዳቤ አስልከን ለተጫዋቾችና ለኮቺንግ ስታፍ ብቻ ነው ኢንቪቴሽን አስመጥተን ሂደቱን ኃላፊነት ወስደን ይዘን የምንሄደው። ከዛ በተጨማሪ ቤተሰቦች እናት፣ አባት በራሳቸው መንገድ ልጆቻቸውን ለማየት በፈለጉት መንገድ አፕላይ አድርገው ይሄዳሉ። ከነዚህ ውስጥ ከኛ ጋር 2 ወላጆች ሄደዋል። 2 ወላጆች ሲሄዱ ፕሮሰሱ በእናንተ አልተካሄደም ማለት ነው አይደል? ታዲያ ጥረት እንድናደርገው ብዬ ነው በራሳቸው መንገድ። እሺ በራሳቸው ምክንያቱም እኛ ማድረግም ስለማንችል ነው። የኢንቪቴሽንም ስለማይላክልን ለወላጅ ለቤተሰብ ለደጋፊ ምናምን ተብሎ የግብዣ ደብዳቤ አይላክም። ስለዚህ እንደዚህ አይነት ነገሮች ስላሉ ማንኛውም ሰው ደብል ፓስ ኢትዮጵያዊ ቡድን ስለሆነ የእነሱን ጨዋታ ለማየት ብሎ ኤምባሲውን መስፈርት ካሟላ መጠየቅ ይችላል። ስለዚህ በዛ መስፈርት የሄዱ ቤተሰቦች አሉ እና ከሄዱ ቤተሰቦች ውስጥ 2 ቤተሰቦች ናቸው የሄዱት። የአንደኛው ቤተሰብ ከነ ልጃቸው መምጣት ከነበረባቸው ቀን አሳልፈዋል፣ አልመጡም ማለት ነው። ስለዚህ አልተመለሱም። እዚህ ያለውን ቤተሰብ ለማናገር ሞክረናል። እዚህ ያለውን ቤተሰብ ስናናግር ያው አይመለሱም። እነሱም ግን አያውቁም ነበር ሆነው ሀሳባቸውን እንደቀየሩ። ምክንያቱም መጀመሪያ ከመሄዳቸው በፊት እንደዚህ አይነት መረጃ እንዳልነበረው አባትየው ወይም ደግሞ የእናትየው ባለቤት ገልጸውልናል ማለት ነው። ምክንያቱም እነዚህ መረጃዎች እየያዝን እኛ ለስዊድን ፖሊስ ቶሎ መረጃዎች እየተለዋወጥን ስለነበር ማለት ነው። ኦልሞስት ለ10 ቀን አካባቢ መረጃዎችን ስንለዋወጥ ነበር። በመጨረሻ ፋይሉን ለመዝጋት ሲያስቡ ነው ፖስት ያደረጉትና ለጋዜጣዎች መረጃዎችን የሰጡት። ስለዚህ ያለኝ መረጃ ይሄ ነው። እሺ ወደ ግርምሾ ልውሰድህ። ግርምሾ ደግሞ የቀሩ ጥያቄዎች እኔ ካለኝ ምናልባት 1-2 ጥያቄ መጨረሻ ላይ አስቸግርሃለሁ። ወደ ግርምሾ። እሺ ሶፊ አመሰግናለሁ። አሰልጣኝ ታዲዮስ እንግዲህ አንዳንድ ነገሮች ግልጽ የሆኑ አልመሰለኝም። አሁንም በነገራችን ላይ ይሄ የእናንተ ችግር ነው ብዬ አላምንም። እኔ ለዚህ ጉዳይ ለተፈጠረው ጉዳይ አሰልጣኝ ታዲዮስ ተክሉን ይመለከታል የሚል እምነት የለኝም እኔ እንደ አንድ ጋዜጠኛ ማለት ነው። ግን መሸፋፈኖች ይታያሉ። ክሊር ቢሆኑ በጣም የተሻለ ነው። 7 ቀን ነው ቪዛ ስዊድን የሚፈቅድ ከተባለ ከአርብ ጀምሮ እስከ ዛሬ እንኳን ብንቀል 7 ቀኑ አልቋል ማለት ነው። ያልመጡ ሰዎችን ሶፊ አይደለም ግርምሽ፣ ለ7 ቀን ነው የሚፈቅደው ሳይሆን እኛ የጠየቅነው ነው የምልህ። ኦኬ ስለዚህ አሁን እኛ ስንጠይቅ ውድድሩ ጁላይ 12 ይጀምራል፣ ጁላይ 18 ያልቃል። ስለዚህ ስንጠይቅ ጁላይ 11 እስከ 19 ለውድድሩ እንደምንሄድ እንጠይቅና እንዳለህ ስታተስ እንዳለህ ባክግራውንድ ወይም ትራቭል ሂስትሪ ወይም ደግሞ እዚህ እንዳለህ የኢኮኖሚም ሆነ የሌሎች ነገሮች መረጋጋት ኤምባሲው በፈለገው ለሁሉም አንድ አይነት የቪዛ ቀን አይሰጥም። 15 ቀን የሚሰጠው ሰው አለ፣ 20 ቀን የሚሰጠው ሰው አለ። ተረዳኸኝ? የሚወስዱት ቀን ሊለያይ ይችላል። ግን ዛሬ ቀኑ ቡድን አባላት ለሁሉም እኩል አይሰጥም፣ ሊለያይ ይችላል። ዛሬ ቀኑ ጁላይ 30 ነው አሁን። ስለዚህ ጁላይ 30 ላይ ምክንያቱም የስዊድን ፖሊስ እናንተ መረጃውን ብትነግሩትም የገለጸው ዜና ምንድን ነው የሚለው ወደ ኢትዮጵያም አልተመለሱም፣ ውድድሩ ካለቀ በኋላ ከትምህርት ቤት በቀጥታ ወደ ሀገራቸው እንዲመለሱ የሚጠበቅባቸው ቢሆንም ግን የት እንደሄዱ እንደውም ገሚሶቹ ከስዊድን ወጥተው ሌላ አውሮፓ ሀገር ሁሉ ገብተዋል ብሎ ነው የመጨረሻ ኮንክሉዥኑን የሰጠው። ስለዚህ አሁን በተባለው ቀን ልክ ውድድሩን ጨርሶ የተመለሱት እነከሌ
ነገር ግን ውድድሩ አልቆ መምጣት የሚገባቸው ምናልባት ዘግይተው ሊመጡ ይችላሉ። ያልመጡ ግን እነከሌ ተብሎ ቢጠቀስ ክሊር ይሆናል ብዬ አስባለሁ እኔ። ምክንያቱም የእናንተ ችግር ነው ብዬ ስለማላስብ ማለት ነው። አንድ ሰው መጀመሪያ አቅዶበት ወደ እንደዚህ አይነት ጉዳዮች ከገባ አይ ለምን ሄድክ ወይም ለምን እንደዚህ አሰብክ ልትለው አትችልም። ሰውየው ነው የሚወስነው ውሳኔዎች ማለት ነው። ግን ትልቁ ስጋት ምንድን ነው? በቀጣይ ጊዜያቶች እንደዚህ አይነት ውድድሮች ላይ ተጽዕኖ እንዳይፈጥሩባችሁ ነው። ጥያቄ ስታቀርብ አይ ከኢትዮጵያማ እንደዚህ ሆኖብናል የሚሉ ነገሮች እንዳይፈጥሩ ነው። እና ክሊር እናድርጋችሁ ያልኩትም ምንድን ነው እኛ ይሄን ያህል ተጫዋቾችና አጠቃላይ የቡድን አባላት ይዘን ሄደን ነበር፣ የተመለስነው እንደዚህ ነው እስካሁን ድረስ መመለስ ቢገባቸው ምናልባት ዘግይተው ሊመጡ ይችላሉ፣ ግን ያልተመለሱት ይሄን ያህል ቁጥር ናቸው ተብሎ ክሊርሊ ቢቀመጥ አትሊስት መረጃው ለኦዲየንስ ግልጽ ይሆናል ብዬ ስላሰብክ ነው። ታዲያ ለዛ ነው እንደዛ ያልኩት። በጣም አሪፍ ግን ምሽ አሁንም በደንብ ሰማኝና ልንገርህ። እነዚህን 18 ተጫዋች ይዘን ሄደናል። ኦኬ እንግስታት ይዘን ሄደናል። ተረዳኸኝ? አዎ። አሁን የስዊድን ዜና ወደ ሌሎች የተለያዩ ሀገራት ሄደዋል ያለው ዜና እኛ የሰጠነውን ዜና ነው። እኛ ነን ኢሜል ያደረግንላቸው። ምክንያቱም አሁን ያልተመለሱበት የጠየቁበትን ምክንያት ከመጀመሪያው ሳስረዳ ከዚህ ስንሄድ ገና አፕላይ ስናደርግ ቡክ ስናደርግ በዚህ ቀን ሄደን ቪዛ እንጠይቃለን ቀን ያልኩ በ12 ሄደን በ19 እንመለሳለን ብለን አፕላይ ስናደርግ ለውድድሩም አዘጋጆች ቀኑን ስለምንጠቅስ በዛን ቀን ፍላይት ላይ ሰዎች አልተመለሱም ነው ያሉት። ግን እኛ ትኬት ስንቆርጥ ግን የቆረጥነው ጁላይ 20 ነው። ስላላገኘን አጋጣሚ በ19 ዘግይተን ስለነበር አብዛኛው ልጆች ጁላይ 20 ነው የተቆረጠው ትኬት መመለሻ። የእኛ ደግሞ መመለሻ አንድ ተጫዋች የቤተሰብ ሰርግ ስለነበረበት ጁላይ 18 ከሱ ጋር ሆነን 4 ሆነን ተመልሰናል ወደ ኢትዮጵያ። ሌሎቹ ግን ከኛ ውጭ ያሉት ግን ጁላይ 20 መመለስ ነበረባቸው። ስለዚህ ይሄንን ሪፖርት ያደረግነው ጁላይ 21 ለስዊድን ፖሊስ እኛን ሪፖርት ያደረግነው ከነሱ ጋር በተከታታይ በመጻጻፍ ላይ ባለንበት ሂደት ውስጥ ለጠየቁን ጥያቄዎች እኛም ለነሱ እርግጠኛ ባንሆንም ባለን መረጃዎች እየጠየቅን ስለነበር እዚህ ቤተሰብ እየጠየቅን ስለነበር ባለን መረጃ መሰረት እዚህ ሀገር እነከሌ ሊገኙ ይችላሉ የሚል መረጃ ደርሶናል ብለን እኛ ነን የሰጠናቸው። በጣም አሪፍ። ስለዚህ ስትሄዱ 22 ናችሁ ነው ሄዳችሁት። ደብል ፓስ ፕሮጀክት 22 ነው ሄደ። አዎ 4 ሰው ተመለሰ። 4 ሰው ተመልሷል። ስለዚህ 18ቶቹ ምናልባት እንደ ቪዛቸው ቀስ ብለው ሊመጡ ይችላሉ። እስካሁን ግን 18 ሰዎች አልተመለሱም። በቃ ይሄ ነው ክሊር የሆነው ነገር ግን መጨረሻው ማክሲመም የቪዛ ኤክስፓየርድ የሚያደርግባቸው ሰዎች ኦገስት 3 ስለሆነ ለዛ ነው እስከዛ ድረስ ሊሆኑ ይችላሉ ነው ሊመጡ ይችላሉ። ለዛ ምናልባት ከተመለሱ የእነሱንም እንትን ለመጠበቅ አልተመለሱም ጠፍተዋል ብለን መደምደም ስለማንችል ብዬ ነው። በጣም ጥሩ። ሁለቱ ቤተሰቦች ቅድም ሶፊያ ያነሳቸው ወላጆች በምን ምክንያት ነው የሄዱት? እነሱ በራሳቸው መንገድ እንደነገርኩ ነው ቪዛ ጠይቀው ማለት ነው። ቅድም እንደነገርኩ የጎቲያ ካፕ የገቢ ምንጮች የቡድኖች መመዝገቢያ ባሻገር የመኖሪያ የምግብ የቱሪዝም ምናምኖች ስለሆኑ ማንኛውም ቤተሰብ የ18ቱም ተጫዋቾች ቤተሰብ ቢያመለክቱ ቪዛ ይሰጣቸዋል። ምክንያቱም ውድድሩ ራሱ ቤተሰብን ይጋብዛል፣ ጓደኛን ይጋብዛል፣ የስፖርት ሚዲያዎችን ይጋብዛል። የተለያዩ አካላት ከፈለገ አፕላይ ካለ በራሱ መንገድ ጠይቆ ቪዛ ይሄድ ይችላል። መስፈርቱን እስካሟላ ድረስ ማለት ነው። ኤምባሲ የሚፈልገውን ሪኳየርመንት እስካሟላ ድረስ ቪዛ ጠይቆ መሄድ ይችላል። ስለዚህ እነዚህ ልጆች ቪዛ ከመጣላቸው ወላጆቹ በቃ ጨዋታችሁን ማየት እንፈልጋለን ብለው ስዊድን ኤምባሲ ጠየቁ። ስዊድን ኤምባሲ ደግሞ ቪዛ ሰጣቸው። አሁን 18ቱም ከፍለው ነው የሄዱት 300 እና 400 ሺህ ብር። አዎ ከፍለው ነው የሄዱት። ግን ቅድም እንደነገርኩ ከዛ በታችም የከፈሉ አሉ። ያው የማጣጣት ሂደቶች የእናንተ እገዛ ተደርጎላቸው ማለት ነው። የእኛ እገዛ እንደዚህ አይነት ከአንዱ ቤተሰብ ወደዚህ እያደረግ ያው ወጪውን የመሸፈን ሂደቶች እንሰራለን። ከዚህ በፊትም ሙሉ ፉል ስፖንሰር ምንም ወጪ ሳይከፍሉ የሄዱም ልጆች ከዚህ በፊት ከኛ ጋር አሉ። ታዲያ እዚህ ጋር እኔ አሁን አንድ ነገር ስረዳ እናንተ ተመልሳችኋል እነሱ ከመመለሳቸው ከ4 ቀን በፊት መመለስ ከነበረባቸው ቀን ከ4 ቀን በፊት እናንተ ተመልሳችኋል። 4 ሰዎቹ ናችሁ ማለት ነው። ይሄ እናንተ ፕሮግራሙ አላለቀም ነበረ ወይስ በምን ምክንያት ነው እነሱ የቀሩት?
አልቋል። ፕሮግራሙ አልቋል። ስለዚህ እነሱም ለምን አብረው አልመጡም? ጁላይ 18 ፕሮግራሙ ያልቃል። ጁላይ 18 ያው መመለሻ በ19 ነው ብዙ ጊዜ የምታደርገው። አንድ ቀን ውድድሩም ማጠቃለያ በኋላ በነጋታው ነው የምትመለሰው እና በነጋታው በጁላይ 19 አጋጣሚ እኛ ትኬት ቼክ ስናደርግ የትራንዚት ሰዓቱ በጣም ረዘመብን። ኦኬ ወደ 24 ሰዓት የሚደርሱት እንዲህ ትራንዚቶች ሲረዝሙ ስለዚህ ሁለቷን ቀን አድርገን በ20 መመለሻ ቆረጥን ማለት ነው። በ19 የአንድ ልጅ ቤተሰብ ሰርግ ነበር። ስለዚህ በዛ ምክንያት ቤተሰቦቹ በቃ ውድድሩ እንዳለቀ እንዲመለስላቸው ፈልገው ነበርና ያው እስከ መጨረሻው ሰዓት ትኬት እስክንቆርጥ ሰዓት ድረስ በቃ እኛ አሳፍረን እንልከውና እኛ ከልጆቹ ጋር እንመጣለን የሚል ፕላን ነበረን። ግን ወደ መጨረሻ አካባቢ ያው ኃላፊነት የሚባል ነገር አለ። ስለዚህ አንድ ልጅ ስለሆነ እኔ እሱን ይዤ ልመለስና ብዬ ሌሎቹ ደግሞ ግን ይሄ ነገር ፕሪፕላንድ አይደለም። ታዲያ እንድታጠራልኝ ስለፈለግኩ ነው። አሁን ጥርጣሬዎች አሉ። ፕሪፕላንድ ሊሆን ይችላል፣ ሆን ተብሎ ነው ታዲዮስ እንዲመጣ ተደርጎ ወይ ራሱም ወይ በጓደኞቹ በኩል አብረው በሄዱ ሰዎች በኩል ታዲዮስን ገፋ አድርጎ እምቢ ስለሚላቸው ወይ አይሆንም ስለሚላቸው ወይም ደግሞ በሌላ ምክንያት እሱ ቀድሞ እንዲላክ አድርገው ሌሎቹ ጠፉ የሚሉ መላምቶች ሊሰጡ ስለሚችሉ ነው። የሰርጉን ማግኘት እንችላለን። ሰዎቹ ቤተሰቦች እዚህ ያሉ የሰርጉን ፕሮግራም ቀኑን ስፔሲፊክ እያንዳንዱ መረጃ መስጠት እንችላለን። የነበሩ አባትዬ በቃ እንዲህ አይነት ነገር ሲል ልጁንም ብቻውን ጥዬ ላለመምጣት የነበረኝ ስጋት ነው እንጂ እንደዚህ አይነት ነገር አይደለም። ከዚህ በኋላ ምን ተጽዕኖ ይኖራል ብለህ ታስባለህ? እነዚህ ልጆች መጥፋት በእናንተ በኩልም በሌሎች አካዳሚዎች በኩል ወደ ውጭ እየወጡ በሚጫወቱ ተጫዋቾችን በኩል ምን ኢፌክት ወይም ምን ተጽዕኖ ይኖረዋል የሚል ግምገማ አላችሁ? አሁን እኛ በእኛ በኩል በጣም የእውነት ለመናገር በጣም ፊል አድርገናል። ለወደፊት ስራዎቻችንንም ብዙ ነገሮችን ገጽታችንን የሚያበላሹ ነገሮች ናቸው። በዚህ ሁኔታ ደስተኞች አይደለንም። እንደዚህ አይነት ነገሮች ቢታሰቡ በጣም ብዙ ነገሮች ማድረግ ይቻላል። በእርግጥ ለእኛም ለወደፊት እንትናችን ጥሩ አይደለም። ነገር ግን ኤምባሲው ወይም ደግሞ የሀገሪቱ መንግስት ከዚህ በፊትም እኛ ከመወዳደራችን በፊትም ከአፍሪካ ከኢትዮጵያ የተለያዩ ቡድኖች እንደዚህ አይነት ነገር ገጥሟቸው ያውቃል። ግን እኛም ሲገመግበን ምክንያቱም አሁን 3 ቡድኖች ሄደናል ብዬሃለሁ። በእርግጠኝነት የምነግርህ ከ4-5 የማያንሱ ቡድኖች ደግሞ ቪዛ ተከልክለዋል። ስለዚህ ኤምባሲው የኔም ቡድን የሚገመግመው ይሄ ቡድን ቪዛ ቢሰጠው በአግባቡ ይሄን ያደርጋል የሚለው በቃ እኔ ከማቀርበው ዶክሜንት፣ የተጫዋቾቹ ቤተሰቦች ከሚያቀርቡት ዶክሜንት፣ እኛ ከምንሰጣቸው መረጃዎች መሰረት ስለሆን እኛን ላይ ችግር ላይ ያመጣ ይችላል። ነገር ግን በተገቢው ቀንና በተገቢው ከኛ የሚጠበቀው ነገር የውድድሩ ማዘጋጆች እንደሚሉን የሆነ ነገር ቢያጋጥማችሁ ወዲያውኑ ሪፖርት አድርጉ ስለሚሉ ከኛ የሚጠበቀውን ነገር ኢሚዲየትሊ ልጆቹ መመለስ የሚችሉበት በቃ ፖሊስ የፈለገውን ነገር ማድረግ ቢፈልግ እንኳን ኢሚዲየትሊ በሰማንበት ቅጽበት ለውድድሩ አዘጋጅ ለፖሊስም ሪፖርት አድርገናል። ስለዚህ ይህንን የተረዱ ይመስለኛል። ነገር ግን ወደፊት በዚህ ስራ ውስጥ አሁን ግን ታዲያ ልጆቹን የመጨረሻ ጥያቄ ላርጋትና ልጆቹ ጠፉ ልጆች የጠፋብኝ ብሎ የሚመጣ ቤተሰብ አይኖርም ወይስ ፕሪፕላንድ ቀድሞ የታቀደ ነገር ስለሆነ እንደዚህ አይነት ጥያቄ ያነሳው ወላጅ የለም? በጣም አሪፍ። በነገራችን ላይ የእኛም ስጋት የፖሊስም ስጋት የአወዳዳሪም ስጋት መጀመሪያ ላይ ይሄ ነበር። እንደዚህ አይነት ስጋቶች ነበሩና መጀመሪያ ኮሚኒኬት ያደረግነው ኤርፖርት ላይ ሆነን ነው እንደዚህ አይነት ኮሚኒኬሽኖች ያደረግነው እና ኢትዮጵያ መተን ግን ያው ወላጆችን ለመጠየቅ እንዲህ አይነት ነገሮችም እዛ ያሉትም ስልክ ያነሱልን የቡድን መሪዎች ለመጠየቅ ባደረግነው ጥረት መሰረት ያው ቅድሚያ ፕላን አድርገውበት ያደረጉት ነገር እንደሆነ ነው ፍንጮች ያገኘ ነው እና እኛም ለፖሊስ ያሳወቅነው እንደዚህ አይነት ፍንጮች አግኝተናል። እርግጠኛ ግን አይደለንም። ያገኘነው መረጃ ይሄን ይመስላል ስንላቸው ነው ፖሊስም በነገራችን ላይ ረገብ ከዛ በኋላ ፋይሉን ለመዝጋት እንትን ያደረገው ማለት ነው እንጂ። ስለዚህ ከቤተሰብ የመጣ ጥያቄ የለም እስካሁን ወደ እናንተ አካዳሚ ልጆቼ ጠፍቶብኛል፣ ልጄ የት ገባ ብሎ የመጣ ሰው የለም? ይኸው 11ኛ ቀናችን ነው። ምንም ነገር የለም። ማንም ወላጅ አልጠየቀንም። በጣም አሪፍ ታዲ፣ በጣም እናመሰግናለን። ታዲዮስ ተክሉ እንግዲህ
ብዙ ነገሮችን ወደፊት እንደ ትምህርት ነው ለሀገራችን እግር ኳስ ትልቅ ትምህርት የሚሰጥ ነገር ነው። እውነት ለመናገር ያው የልጆቹ የህፃናቶቹ መጥፋት እንደው ማለት ካለው ነገር ከብዙ ሁኔታዎች አንጻር ስናየው ደስ የማይል ቢሆንም ግን ትልቅ ትምህርት የሚሰጥ ነው። አካዳሚዎቻችን ላይ እና ሌሎች ጉዳዮቻችን ላይ እንዴት መስራት እንዳለብን የሚያሳይ ነውና ለሰጠህ ማብራሪያ ከልብ እናመሰግናለን። መልካም ቀን ታዲያ። መልካም ቀን። እሺ ግርሜ፣ ያው ኦልሬዲ ግልጽ ነው። ካልተመለሱት ተጫዋቾች አንዳንድ ወላጆች ቢያንስ ቢጠይቁ በቃ ልጁ ሆን ብሎ ወላጆቹም ራሳቸው ተናግረው ተሰናብቷቸው ነው የሄዱት። ባይዘው ሲጀመርም ራሳቸው ወላጆቹ እንግዲህ እኛ ባረጋግጥ ነው መሰረት ሲሄዱም ኦልሬዲ ከወላጆቻቸው ጋር ተነጋግረው አቅደውበት ነው የሄዱት እነዚህ ተጫዋቾች ማለት ነው። ግን ለወደፊቱ ጥንቃቄ፣ ምክንያቱም የአንዴ አሁን እነዚህ ልጆች ተሳካላቸውም አልተሳካላቸውም ፈጣሪ ነው የሚያውቀው። ወደፊት እንግዲህ ወይ ፕሮፌሽናል እግር ኳስ ተጫዋቾች ትውልድ ኢትዮጵያውያን ተብሎ ለሀገራችን ሊጠቅሙን ይችሉ ይሆናል፣ ወይ ደግሞ ላይሳካላቸው የሚችል ይሆናል። ህይወት ምን እንደሚያጋጥም አይታወቅም። ግን የኔ ስጋት ምንድን ነው? ቀጣዩ ጄኔሬሽንስ ቀጣዮቹ የሚመጡት አሁን ነገ ጎቲያ ካፕ ልሳተፍ ብሎ ከኢትዮጵያ ሲሄድ እንዴት ነው አዘጋጆ አካል በመልካም ጎኑ ሊቀበለው የሚችለውና የሌሎች እንጀራ መዘጋቱ ነው እኔ ትንሽ አስቸጋሪ ነው ብዬ የማስበው እንጂ እነዚህ ፈጣሪ ነው የሚያውቀው። ሊሳካላቸው ይችላል። አሁን ከሚኖሩበት የተሻለ ኑሮ ሊያገኙ ይችላሉ። የአውሮፓ ሲባል ልቡ ማይደነግጥ የለም። የተሻለ ኑሮ ይኖራል ተብሎ ስለሚታሰብ በጣም አሪፍ ግርሜ። በቀጣይ ስልክ መስመራችን አሁን ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ኤክስኪዩቲቭ ጄኔራል ሴክሬታሪን አግኝተናቸዋል። አቶ ባህሩ ጥላሁን በቀጥታ ስልክ መስመራችን ላይ። በጣም ይቅርታ እንግዲህ ከስራ ላይ ነው ያስቸገርነው። አቶ ባህሩ እናመሰግናለን። ችግር የለም። ሰላም ናችሁ? ሰላም ነው አለን፣ ሁሉ ሰላም። ያው ሰሞነኛውን ጉዳይ ሰምታችኋል። አንደኛ ከኢትዮጵያ እግር ኳስ ፌዴሬሽን ጋር ይሄ ጉዳይ የሚያገናኘው ነገር እንደሌለ ይፋ አድርጋቸዋል። ምክንያቱም በራሳቸው መንገድ ተሳትፎ ከመሄዳቸው ጋር ተያይዞ ግን እንደ ሀገር በእግር ኳስ ስም ስለሆነ ይሄ ነገር እየተሰራ ያለው እንደው የኢትዮጵያ እግር ኳስ ፌዴሬሽን ከዚህ ጉዳይ ጋር ተያይዞ ምን አይነት ስሜት ተሰማችሁ ወይም ምን ሁኔታ ነገሩን በምን መንገድ እያያችሁት ነው ከሚለውን ጀምር። አመሰግናለሁ። እንደሚታወቀው እንደዚህ አይነት ቶርናመንቶች የተለመዱ ናቸው። በዓለም አቀፍ መድረኮች የተለያዩ የሾውኬዝ ፕሮግራሞች አሉ። ከነዚህ ዓለም አቀፍ ሾውኬዝ ፕሮግራሞች ወይም ደግሞ ታዳጊዎች ታለንታቸውን ከሚያሳዩባቸው ውድድሮች አንዱ ጎቲያ ካፕ ነው። ዋነኛ ዓላማው እንግዲህ ታዳጊዎች ታለንታቸውን በማሳየት ሌሎች የእነሱን ታለንት ፈልገው የሚመጡ ክለቦች እንዲወስዷቸው ማድረግ ፕላስ ደግሞ እግር ኳስንም በዛውም ያለህበትን ደረጃ የምገመግምበት አይነት ቶርናመንት ነው። ቶርናመንቱ ያው በግል የሚገኝ እድል ነው። አካዳሚዎች በራሳቸው ተጻጽፈው የሚያገኙት ውድድር እንደሆነ ይታወቃል። እንዲሁም ዘንድሮ በጣም አስገራሚ ከሆኑት መካከል ህንድ በእግር ኳሱ ብዙም ስሟ ማይነሳ እንደሆነ ይታወቃል እና በዚህ የጎቲያ ካፕ ውድድር ግን እነ ከብራዚል የመጡ አካዳሚዎች ከተለያዩ ከላቲን አሜሪካ የመጡ አካዳሚዎችን በማሸነፍ ወደ 6 አካባቢ ዋንጫዎችን ሰብስበው እንደተመለሱም መረጃዎቹ አሉን። እኛም በቅርበት እየተከታተልን ስለሆነ ማለት ነው። ነገር ግን በዚህ ተሳትፎ ላይ ያደረጉ የነበሩ ከኢትዮጵያ ከሄዱት መካከል ደግሞ አሁን ትላንትና የሰማነው በጣም እጅግ ልብ ሰባሪ፣ በጣም አሳዛኝ። ምክንያቱም እግር ኳስ እንደምታውቀው ይሄ ምንድነው ዝቅተኛ ኑሮ ላይ ያሉ ማህበረሰብ ክፍሎች ናቸው ብዙ ጊዜ እግር ኳስን ብዙ ታትረው የሚሰሩትና በዓለም አቀፍም ደረጃ ትልልቅ የምንላቸው ተጫዋቾች ከየት ተነስተው የት እንደደረሱ ያየነው በዚህ አካሄድ እንደሆነ ይታወቃልና በዛ መልኩ ሴሌክትድ ሆነው ልጆችን መውሰድ ተፎካካሪ የሆኑ ልጆችን ማሳተፍ የሚቻልባቸውን ኦፖርቹኒቲዎችን ማመቻቸት በኃላፊነት መስራት ከሁሉም ባለድርሻ አካል ይጠበቃል የሚል እምነት አለኝ። እንደ ኢትዮጵያ እግር ኳስ ፌዴሬሽን ግን ከዚህ ከአካዳሚዎች ጋር በተያያዘ ፈቃድም እኛ አንሰጥም። ፈቃድ የሚሰጥ ራሱን የቻለ አካል አለ። አዋጁ ላይም እኛን እንድንሰጥ የሚያደርግ ነገር የለውም እና ምናልባት እንደዚህ አይነት ክፍተቶች ይመስሉኛል በቀላሉ ተሳታፊ የሆኑ አካላት በዚህ መድረክ ላይ
ኮምፕሊትሊ ኃላፊነት በጎደለው መልኩ ተሳትፈዋል የሚል ሀሳብ ነው ያለኝ። ያም ስለሆነ ይመስለኛል እንደዚህ አይነት ነገሮች የተፈጠሩት። አዎ ትልቁ ነገር እዚህ ሁኔታ ላይ የምንረዳው አንደኛ ገንዘብ እየተሰበሰበበት እንዳለ የሚያሳዩ ምንጮች አሉ። አሁን በግልጽ እንደተናገሩት አሁንም ከእርስዎ በፊት አቶ ባህሩ የጠፉ ልጆች አካዳሚ ይዞ ከሄዱት ሰዎች መካከል አንዱ የሆኑት አቶ ታዲዮስ ገብተው አብራርተዋል። ከ300 እስከ 400 እንጠይቃለን አሉ። እኛ ደግሞ እንደ ሲዲ ስፖርት ባደረግነው የምርመራ ስራ ደግሞ እስከ 1.5 ሚሊዮን ብር ድረስ በዝግ አካውንት እንዲቀመጥ ከጠፋችሁ ተብሎ የሚቀመጥበትም አሰራር አንዳንድ አካዳሚዎች ላይ እንዳለ ይታያልና ይሄንን ስልጣን የኢትዮጵያ እግር ኳስ ፌዴሬሽን አለመኖሩ አንዱ ትልቁ ችግር ይመስለኛል። እና በተለይ በእናንተ በኩል እነዚህ ነገሮች ሲከሰቱ ከእናንተ የድጋፍ ደብዳቤ ይጻፍላችኋል እነሱ ወይስ በቃ ቶታሊ የተለያየ ነገር ነው? በቃ በራሳቸው መንገድ ሂደው ነው የሚቀሩትና እሷንም ነገር ትንሽ ማብራሪያ ቢሰጡና በዛው አያይዘውም እንደው ከፖሊሲ አንጻር ከአካሄድ አንጻር እግር ኳስ ስለሆነ የሀገሪቷ እግር ኳስ የበላይ የኢትዮጵያ እግር ኳስ ፌዴሬሽን ነው። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን ቢያንስ እንኳን ኃላፊነት ፈቅጄላቸዋለሁ እንዲሄዱ ይህን ውድድር አውቀዋለሁ። በነገራችን ላይ ግርምሾ ታስታውሳለህ አይደል? አቶ ባሩም የሚያስታውሱት ነው። ከጥቂት ዓመት በፊት ሕፃን ልጅ ውሃ ውስጥ ገብቶ ለእግር ኳስ ብሎ ሄዶ ህይወቱ አልፏል። በዚህ በጎቲያ ካፕ ላይ እንዲህ አይነት ነገሮች እየበዙ ከመምጣታቸው ጋር ተያይዞ እናንተም የሄዳችሁበት ርቀት ካለ ትንሽ እሱን ቢጨምሩልን ደስ ይለናል። እውነት ለመናገር እኛም መረጃው ከደረሰን በኋላ ኢንቨስቲጌት ለማድረግ ሞክረናል። እስከ ውድድሩ እስከተካሄደበት ጉተንበርግ ድረስ ኮንታክት ለማድረግ ሞክረናል። በምን አይነት መልኩ ነው ተሳትፈው ሲያደርጉ የነበሩት? እውነት ኢትዮጵያን ሪፕሬዘንት በሚያደርግ መልኩ ኦፊሻሊ ኢትዮጵያን ሪፕሬዘንት አድርገው ከኛ እንደዚህ እኛን ሪፕሬዘንት ያደርጋሉ የሚል እውቅና አግኝተው ባይሄዱም ቢያንስ እያንዳንዱ ዜጋ በሚሄድበት ቦታ ላይ ኢትዮጵያን ሪፕሬዘንት ያደርጋል ብለን እናምናለን እና ከዛ አንጻር የነበረው ሂደት ምን ይመስላል የሚለውን መረጃዎችንም ቼክ ለማድረግ ሞክረናል። እንግዲህ በዛ ውድድር ላይ በደንብ ብቃት አቅም ያላቸው ልጆች አልነበሩም ሲሳተፍ የነበረው የሚል መረጃዎችን ነው ማግኘት የቻልነው። እንግዲህ አውቶሪቲው ስልጣኑ ያው የኢትዮጵያ እግር ኳስ ፌዴሬሽን የፉትቦል ገቨርኒንግ ባዲ እንደመሆኑ መጠን እንደዚህ አይነት ነገሮችም ስልጣኑ ለኛ ቢሆን ኖሮ ፎሎ አፑም ሁሉም ነገር በደንብ ይኖራል የሚል እምነት አለን። በተቻለ መጠን እንደዚህ አይነት ፕሮግራም ላይ ለመሳተፍ የሚሄዱ እንኳን አካዳሚዎች ቢኖሩ በፊፋ ኮኔክት ፕሮግራም ውስጥ ኮኔክት እንዲመዘገቡ ይደረጋል። የፊፋ ኮኔክት ላይ ኮኔክት እንዲመዘገቡ የሚደረገው አንደኛው ጥቅሙ ምን መሰለ? እነዚህ ተጫዋቾች ነገ የተሻለ ቲም ማግኘት ቢችሉ የፊፋ አሰራር አለ። የሶሊዳሪቲ ኤንድ ትሬኒንግ ኮምፐንሴሽን ፔመንቶች አሉ። እነዚህን ክፍያዎች ተጫዋቹ በተዘዋወረ ቁጥር ማግኘት የሚችሉበት እድል ይኖራል ማለት ነው። የሆነ ሾርት ተርም ፕላን ይዘህ የሆነ ጊዜ ላይ ዝም ብለህ ሳንቲም ለመሰብሰብ ሳይሆን አካዳሚን እንደ አካዳሚ በደንብ የተሻለ ደረጃ ለማድረስ እንደዚህ አይነት መድረኮች ላይ መሳተፍ ምን ጥቅምን ይዞልህ ይመጣል? ምናልባትም ለ10 ዓመትና ለ20 ዓመት አካዳሚን ሊያንቀሳቀስ የሚችል ገንዘቡን ላልታገኝ ትችላለህ። ተጫዋቾችን በትክክል ይዘህ ሄደህ ሪክሩት አድርገህ ማሳተፍ ብትችልና ማዛወር ብትችል ማለት ነው። ስለዚህ አሁን ላይ ግን ሾርት ተርም ፕላን ይዞ ዝም ብሎ ገንዘብ የመሰብሰብ አይነት የሚመስሉ ነገሮች እንዳሉ ነው እኛም መመልከት የቻልነው እና እንደዚህ አይነት ኃላፊነቶች በቢሮ ደረጃ ነው ያለው። ለወጣትና ስፖርት ቢሮዎች ናቸው ይሄ ኃላፊነት ያላቸው። ኖርማሊ ላይሰንስ የሚሰጡት ፈቃድ የሚሰጡት የኢትዮጵያ እግር ኳስ ፌዴሬሽን ላይሰንስ አይሰጥም፣ ፈቃድ አይሰጥም። ላይሰንስ የምንሰጠው ለኮቺንግ ነው። እንደምታውቁት ABCD ብለን የምንሰጠው የኮቺንግ ነው። ነገር ግን አካዳሚ መክፈት ጋር በተያያዘ ግን ኃላፊነቱ ሙሉ በሙሉ ወጣትና ስፖርት ቢሮዎች የክልሉን ጨምሮ ነው እየተሰጣቸዋል። ያን ኃላፊነት እኛ ጋር ሆኖ ቢሆን ኖሮ እንግዲህ የሚኖረን ቼክ ኤንድ ባላንስ እና ፎሎ አፕ ደግሞ የተለየ ማድረግ ይቻላል። እንደዚህ አይነት ነገሮች እንዳይፈጠሩም የበኩላችንን አስተዋጽኦ ማድረግ የምንችልበት እድል ይኖር ነበር። እኛም እጃችንን አጣጥፈን ቁጭ አላልንም። ይህን ጉዳይም በተመለከተ ሲሪየስሊ እየተከታተልን ነው። በተለይም ከኢፌዴሪ ባህልና ስፖርት ሚኒስቴርም ጋር ጉዳዩን እየተከታተልን ነው። ያገኘናቸውንም መረጃዎች ለሚመለከታቸው አካላት በቶሎ እያደረስን ጉዳዩ በደንብ በሲሪየስ እንዲያዝ የማድረግ ስራ እየሰራ ነው በአሁኑ ሰዓት የምንገኘው። አቶ ባህሩ ጥላሁን ከልብ እናመሰግናለን። መልካም ቀን። ለሰጡን ጊዜም ከልብ እናመሰግናለን። መልካም ቀን። እግዚአብሔር ይስጥልኝ። አመሰግናለሁ። እኔ ያው ከሜ በዚሁ እናገባለሁ። አድማጮች እየጠበቁ ነው የዝውውር ዜናዎችን። በጣም